ሌላ 5 ዓመት ከቆዩ የኢትዮጵያ መንግስት ሆኑ ማለት ነው። ስለ ዲሞክራሲ፣ ስለ ሰው መብት፣ ስለ ኃላፊነት ምናወራ ከሆነ መልቀቅ አለባቸው። ሊደርሺፕ ቤዝድ ግራጁዌት ፕሮግራም ስኮላርሺፕ አዋርድን አግኝቷል። ኪዲ ፋውንዴሽን የተመሰረተው በኢትዮጵያ በትራፊክ አደጋ ጉዳት የሚደርስባቸውን ለማገዝ የተቋቋመ ድርጅት ነው። ሚዲያችንን በጥሩ አንደርስታንድ ያላደረጉ ሰዎች አሉ። አንዳንድ ጊዜ ከማህበረሰቡ ስራዎች እየሰሩ የሚሳሳቱ ካሉ እንዲታረሙ ጫፍና ጫፍ ይዞ እንትን ማለት አስፈላጊ ላይሆን ይችላል። ስለዚህ ሚዲያው መብት አለው የመዘገብ፣ የመመርመር፣ የማሳወቅ፣ ድክመቶችን የማንሳት መብት አለው። በመጥፎ አይናቸው ሁሉ የሚያውናሉ እዛው ከዚህ ውስጥ ካሉት የአዲስ ቦርድ ከነ ፕሬዚዳንቷ ጀምሮ ከነ ራሄል ከልብ አመሰግናለሁ። እግዚአብሔር ይርዳችሁ። የራሳችንን ኢንፎርሜሽኖች መንገድ ላይ ለሚገጥመን ሰው ሁሉ ለጠየቀን ሰው ሁሉ መናገር የለብንም፣ መፍራትም የለብንም። እዚህ ግን የምትናገረው ነገር ወደፊት በፍርድ ቤት እንደ ማስረጃ ሆኖ ሊቀርብብህ ይችላል ይላሉ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ ብርሃን ቴሌቪዥን እንግዳችን ዝግጅት ነው። ሳምንታዊ እንግዳችን ዝግጅት በተለያየ ርዕሰ ጉዳዮች ላይ አትኩሮቱን በማድረግ ይቀርባል። በያላችሁበት የአክብሮት ሰላምታችንን እናቀርባለን። እኔ ዳግማዊ ታሪኩ ነኝ። ብሬ እንግዲህ ተመልካቾቻችንን ሰላም በልልን እና እንጀምራለን። ጤና ይስጥልኝ የውድ ተመልካቾቻችን፣ የሳምንቱ እንግዳችን ፕሮግራምን ይዘንላችሁ ቀርበናል። በኮሚኒቲ አካባቢ፣ በዓለም አቀፍ፣ በኢትዮጵያ ምርጫ የተለያዩ በኢትዮጵያ ማህበር በቶሮንቶና አካባቢው አዲስ ኤሌክሽን ተካሂዷል። ያን አስመልክተን ይዘንላችሁ ቀርበናል። ዳግማዊ በድጋሚ ከልብ እያመሰገንኩኝ ያው እንግዲህ ፕሮግራሙን እንድታስተዋውቅ ወደ አንተ ልምጣ። አመሰግናለሁ። የተለያዩ ጉዳዮችን ይዘናል። እንደው ከመልካም ዜና እንጀምርና የማህበረሰባችን አባል የሆኑ ቤተሰቦች ልጃቸው ነብዩ ጢሞቴዎስ በካናዳ ትልቅ ቦታ የሚሰጠው የሊደርሺፕ ቤዝድ ግራጁዌት ፕሮግራም ስኮላርሺፕ አዋርድን አግኝቷል። ከዚህ በፊት በሜንታል ሄልዝ ላይ በዮርክ ዩኒቨርሲቲ በጥሩ ሁኔታ የሚሳተፍ ወጣት ነው። ይሄ የሊደርሺፕ ፕሮግራም በሜጊል ዩኒቨርሲቲ የሚከናወን ይሆናል። ከብዙ ተወዳዳሪዎች መካከል እንግዲህ ይሄንን እድል ስላገኘ ለሱም ለቤተሰቡም እንኳን ደስ ያላችሁ ማለት እንወዳለን። በነገራችን ላይ የነብዩ ቤተሰቦች አባትየው በየመን ጦርነት ጊዜ የኢትዮጵያ ኤምባሲ ስታፍ ነበረ። የመን ላይ ብዙ ሰዎችን ከየመን እንዲወጡ በማገዝ ትልቅ አስተዋጽኦ ያበረከተ ሰው ነው። በዛም ይደርስባቸው ከነበረው የተነሳ ልጁም ላይ ከፍተኛ የስነ ልቦና ተጽዕኖ አድርሶበት ወደ ሜንታል ሄልዝ ጉዳዮች ላይ እንዲያተኩር እንዳደረገው ከዚህ በፊት በሰጠን ቃለ ምልልስ ላይ እንግዲህ ማስገንዘቡ ይታወሳል። ለልጁም ለቤተሰቦቹም ለኮሚኒቲያችንም ትልቅ አቺቭመንት ነው። ይህንን ስኮላርሺፕ በማግኘቱ መልካም ምኞታችንን እንገልጻለን። እንዲህ ሲሆን በጣም ደስ ይለናል። አመሰግናለሁ። እንደው ከፈቀድክልኝ ስለ ነብዩ በተለያየ በዚህ በኮሚኒቲ ውስጥ እርዳታ በማድረግ ላይ ይገኛል። ባለፈውም እንኳን ያገኘሁት አንድ ቦታ በተለይ ሳንኮፋ ድርጅት ሳንኮፋ ሜንቶርሺፕ ሀብ ላይ እንደዚሁ ቮለንተር ሲሰራ፣ ኪዲ ፋውንዴሽን በነገራችን ላይ በሚቀጥለው ሳምንት ውስጥ እንደዚህ ፈንድሬዚንግ ፕሮግራም አላቸው። እዛ ላይ ሲሳተፍ፣ በተክለ ሃይማኖት ቤተክርስቲያን የተራቡና ድሃ ወገኖች ሲረዱ ተመልክቻለሁ። በፒቱፒ ካናዳ እንዲሁም ኢትዮ ካንደ ብሪጅ ላይ በጣም የሚገርም ልጅ ነው እና ነብዩ በጣም ነው የልጆቼም ጓደኛ ነው። እንኳን ደስ ያለ ቤተሰቦ፣ ለእናቱ ለአባቱም እንኳን ደስ ያላችሁ ብለን ከዚህ መልእክት እናስተላልፋለን። ኮንግራጁሌሽን፣ በርታ።
እንደነዚህ አይነት ወጣቶች ናቸው ኮሚኒቲ ወደፊት ይረከባሉ ብለን የምናስበው እልሃለሁ። አመሰግናለሁ። አዎ እዚሁ ካነሳው አይቀር ኪዲ ፋውንዴሽን በመጪው ቅዳሜ የፈንድሬዚንግ እና የተለያዩ መረጃዎችን የሚያስተላልፍበት ዝግጅት ያደርጋል። በዚሁ በእንትናችን ላይ አድራሻውንና ሰዓቱን ፖስት እናደርጋለን። ኪዲ ፋውንዴሽን የተመሰረተው በኢትዮጵያ በትራፊክ አደጋ ጉዳት የሚደርስባቸውን ለማገዝ የተቋቋመ ድርጅት ነው። በዚህም በካናዳ ደግሞ ከዚህ ከመንገድ ደህንነትና ሌሎች መሰረታዊ ከሆኑ ጉዳዮች በተያያዘ ኢንፎርሜሽንን የሚያቀርብ እገዛን የሚያደርግ በበጎ አድራጎት ላይ የተሰማራ ድርጅት ነው እና ቅዳሜ በዛ በተዘጋጁት መድረክ ላይ እንድትገኙ፣ እንድትሳተፉ፣ ትኬት እንድትገዙ፣ ሰፖርት እንድታደርጉ ብርሃን ቴሌቪዥን ማሳሰብ ይፈልጋል። እንግዲህ ሌላ የኮሚኒቲ ኢቨንቶችም የሚኖሩትን በዚህ በብርሃን ቴሌቪዥን ላይ ሁልጊዜ እናቀርባለን። ዝግጅቶች ያሏችሁም ወደዚህ በመላክና በማስተዋወቅ ሊተዋወቅላችሁ እንድታደርጉ መጥቀስ እፈልጋለሁ። ብርሃን ቴሌቪዥን የማህበረሰቡ ቴሌቪዥን ነውና ሰብስክራይብ በማድረግ ሼር፣ ላይክ በማድረግ በዚህ በመሳሰሉት ድጋፋችሁን እንዳይለየን አመታዊ ሜምበርሺፕንም እንድትሞሉ ለማሳሰብ እወዳለሁ። ቀጥለን የምንሻገረው ወደ ኢትዮጵያ ማህበር በቶሮንቶ የተያዙ ጉዳዮች ነው። ብሬ ወደ አንተ አሳልፋለሁ። እስቲ በቅድሚያ ይሄ ማህበር ምርጫ አድርጎ ነበረ። ባለፈው ሳምንት ምርጫ አድርጓል። እስቲ ስለ ምርጫው ትንሽ ንገረን። በጣም ነው የማመሰግነው። እንግዲህ ባለፈው ሳምንት የኢትዮጵያ ማህበር በቶሮንቶና አካባቢ ምርጫ ከተደረገ በኋላ አይ ቲንክ 2-3 ሳምንት ይሆናል። ግን የኢትዮጵያ ማህበር ፕሬስ ኮንፈረንስ አካሂደናል። ለጋዜጠኞች በቶሮንቶና አካባቢ ላሉ ጋዜጠኞች ሀሳባቸውን፣ ስራቸውን ምን እንደሚሰሩ ተናግረዋል። እጅግ በጣም ደስ የሚል ነው። ወጣት ጎበዞች ይመስላሉ። እንግዲህ ካየን በኋላ ነው መመስከር የምንችለው። በእውነት ከሆነ አንዳንድ ግን እንደው ይቅርታ አድርግልኝና ሚዲያችንን በጥሩ አንደርስታንድ ያላደረጉ ሰዎች አሉ። ብርሃን ቴሌቪዥን ከ20 ዓመታት በላይ እዚህ ኮሚኒቲ በነፃ ሲያገለግል ማንም ከፍሎት አያውቅም። በአመት አንዴ ፈንድሬዚንግ እናደርጋለን። እስቲ አንድ እንደው ላንተም እንደው ምናልባት አስተያየት መስጠት ከቻልክ ይሄንን አጭር ቪዲዮ ተመልክተን እንመለስ። በጣም አመሰግናለሁ። ፍሪደም ኦፍ ኤክስፕሬሽን አፊዩዝንም ጥንቃቄ ማድረግ እንዳለ ሚዲያውን ማስጠንቀቅ ተፈልጓል። ከዚህ በፊት በጣም ክሪቲካል የሆነ ከሚዲያ የማይጠበቁ ነገሮች ሲደረጉ አይተናል። ኤግዛምፕሎችንም በዝርዝር ማቅረብ ይቻላል። ከእነንትም እናንተ ቅድም እንደነገሩ መመካከል ይችላለን። ትንተና በምታወጡበት ጊዜ ከኛ ከፒያሯ፣ ከቫይስ ፕሬዚዳንቷ፣ ከፕሬዚዳንቷ፣ ከቦርድ አባላት ጋር ተነጋግራችሁ ትሩ ሚኒንግ ኦፍ አወር ስትራቴጂ መጠየቅ ሲቻል እናንተ ማንሳታችሁን ብቻ ነው የምታዩት። ግን በኋላ ትንተና ኤክስኪውዝ ሚ ይቅርታ አድርግልኝ አንተ እኮ መድረክ ውስጥ ሲሰጥህ ከ1 ደቂቃ በላይ አይሰጥህም ተብሎ ቀጥላል። ይሄን አቢዩዝ እንዳታረጉት ፍሪደማችሁን ነው እኔ የምጠይቀው። እንግዲህ ይሄንን ነገር ተመልክተሃል። ሁለት ነገር በነገራችን ላይ አቶ ወንደሰን ይባላሉ። በዚህ በቶሮንቶ በከተማችን ረጅም ዓመት የተቀመጡና በትንሹ ከዛሬ 25 ወይ 30 ዓመት በፊት የኮሚኒቲ ፕሬዚዳንትም ቦርድም እንደነበሩ ማስረጃዎች ያሳያሉ። ግን እሱን ልተውና አሁንም እንደገና ከ25 ከ30 ዓመት በኋላ ወደ ቦታው መጥተው ተመርጠው ሊያገለግሉ ነው። በጣም ደስ የሚል ነው። በተለይ እንደውም ትንሽ ቆየት ብለህ ስትመጣ ብዙ ኤክስፒሪየንሶችን ይዘህ እንደምትመጣ ባለሙሉ ተስፋ ነኝ። እንደው አንተ ከተረዳኸውና እኔስ እንቀጥሎ አስረዳለሁ። አንተ ከተረዳህ ምን ተረዳህ? ለምሳሌ ከተናገሩት ነገር ውስጥ ከዚህ በፊት ብዙ ነገሮች የተሰሩ እናውቃለን አናወራም ብለን ነው እንጂ
ብለው ሚዲያን ትንሽ ወይ ኮምፕሌን ወይ የሆነ ነገር እንደተሰራ አክት አድርገዋል። እጅግ በጣም የሚገርም ነው። ምንም የተደረገ ነገር የለም። ሚዲያችን በግልጽ መጀመሪያ ልናገር ከፈቀድክልኝ በኃላፊነት ወስደን ነው እየሰራን ያለ ነው። የምናወጣው ማስረጃዎች ለኮሚኒቲ ለሀገር ይጠቅማሉ የምንል እንጂ እሱማ የሆነ ያልሆነ ወሬ ብናወራ እኮ ብዙ ገንዘብም እናገኝበታለን። እሱ አይደለም። ብርሃን ቴሌቪዥን ለኮሚኒቲ ለኢትዮጵያ ለአገር የሚጠቅም ነገሮችን አንዳንድ ጊዜ ከማህበረሰቡ ስራዎች እየሰሩ የሚሳሳቱ ካሉ እንዲታረሙ በቤተ ክርስቲያን በእድር በእንደዚህ በኢትዮጵያ ማህበር በቶሮንቶና አካባቢ እና ብርሃን ቴሌቪዥን የማንንም ስም አያጠፋም። ነገር ግን ማስረጃዎች ተንተርሰን አሁንም ከማቅረብ ወደኋላ አንልም። ነገር ግን ወንድማችን አቶ ወንደሰን ከዚህ በፊት ብዙ ነገር አለ ያሉትን እንዲሁ መጥተው ለብርሃን ቲቪ ቢናገሩ ደስ ይለኛል። ምንም ነገር እንደሌለ ተመልካቾቻችን በዚህ አጋጣሚ ማስረዳት ፈልጋለሁ። እዛው ቦታው ላይ አልተፈቀደልኝም፣ ምክንያቱም ለሌላ ጉዳይ ስለመጣን ትንሽ አርጊው እንዳይሆን ተብሎ ነው እንጂ እዚህ ላይ እንደሰማችሁት ነው እንግዲህ እሳቸው የተናገሩት። ልክ ሚዲያ ከዚህ በፊት እንደውም ለቀረጻ ቪዲዮ ለማሳመር ወይ ደግሞ ለዩቲዩብ ቻናል ምናምን የሚል አክት እንደነበረ ገብቶኛል። ነው እንደዛ አይደለም። መጀመሪያ ለዩቲዩብ ቻናል ለቀረጻ ለእንደዚህ ለተራ አንድ ነገር ምን መጣ ከሆነ ትረስት ሚ አቶ ወንደሰን በጣም ብዙ የሚሰራ ስራ አለ። ሌላ ኢዚ ብዙ ገንዘብ የሚሰበሰብት እሱ አይደለም። ኢትዮጵያውያኖች ነን። የኢትዮጵያ ሚዲያ ነው፣ ሪስፖንሲብል ሚዲያ ነው፣ ሬጂስተርድ ነው፣ ባይሎ ተጠቅሞ የሚሰራ የቴሌቪዥን ጣቢያ ነው። ስለዚህ እዛ ኢትዮጵያ ማህበር በቶሮንቶ እና አካባቢ ሆናችሁ በኢትዮጵያ በዚህ በቶሮንቶ ያላችሁ ይህንን ነገር እንድትገነዘቡ እፈልጋለሁ። በጣም የሚገርማችሁ ነገር ከእናንተ በላይ ቶሮንቶ ውስጥ ያሉ ችግሮች ለብርሃን ቴሌቪዥን ነው የሚደወሉት። ትላንትና ከእስራኤል የመጣች ሀረግ የምትባል ሰው መንግስት አረዳ ብሏት ዲሴብል ፓራላይዝ ነች፣ ወድቃ ለብርሃን ቴሌቪዥን ነው የተደወለለት። እስቲ ይህንን ለእናንተ ደውዬ ሙሉ አድራሻዋን እንዴት እንደምትረዷት እንመለከታለን። እንደውም ከዚህ በፊት የክራይሲስ ኮሚቴ ባለፈው 3-4 ዓመት እጅግ በጣም ብዙ ስራዎች ከብርሃን ቴሌቪዥን ጋር ሆነው ሰርቷል። ብርሃን ቴሌቪዥን ክሊርሊ የእናንተ የኢትዮጵያኖች ሚዲያ ነው። በነፃነት በግልጽ የምትነጋገሩበት ሚዲያ እንደሆነ ደግሜ መናገር እፈልጋለሁ። ምናልባት ተጨማሪ ካለ ያው እንግዲህ እንዲህ አይነት መሳሳቦች አንዳንዴ ሊኖሩ ይችላል። ያው ነገሮችን እያጠሩ በሄዱ ግድ ነው። ሚዲያ ሙሉ መብት አለው የመንቀሳቀስ፣ የመስራት፣ የመዘገብ፣ የማህበሩንም ስራ የመከታተል፣ የማሳወቅ። የማህበሩ ደግሞ አጋዥ ነው። ማህበሩን ከህብረተሰቡ ጋር የሚያገናኙት ሚዲያዎች ናቸውና እዚህ ላይ ትኩረት ሊሰጠው የሚገባ ጉዳይ ተጋግዞ መስራቱ ላይ ነው። ስህተቶችም ካሉ ስህተቶችን መነጋገር እንጂ ጫፍና ጫፍ ይዞ እንትን ማለት አስፈላጊ ላይሆን ይችላል። ስለዚህ ሚዲያው መብት አለው የመዘገብ፣ የመመርመር፣ የማሳወቅ፣ ድክመቶችን የማንሳት መብት አለው እና እንደው እግረ መንገዴን በዚሁ ከዚህ ከማህበሩ ጋር የተያያዘ ጉዳይ ነውና አንድ ሲነሳ የነበረ ጉዳይ ነበር። የኢትዮጵያ ማህበር እንግዲህ የቦርድ ምርጫ አድርጓል። ጎን ለጎን ደግሞ የህንፃ ትረስት የሚባል አወቃቀር እንዳለና ከዚህ በተያያዘ ተደጋጋሚ የሚነሱ ነጥቦች አሉና ይህንን ነገር እስቲ ብትገልጽልን ብሬ። አመሰግናለሁ። እንግዲህ እንዲህ አይነት ነገር ስናቀርብ አንደርስታንድ እንዲያደርጉ እንፈልጋለን። ዛሬ እንደውም ጠዋት አንድ እንደ አርቲክል አጭር ጽሁፍ አስቀምጫለሁ። እነዚህ ህንፃ ኮሚቴዎች አሁን ከ10 ዓመት በላይ እያገለገሉ ነው። ለምንድነው ህንፃ ኮሚቴ የተቋቋመው ተብሎ ቢጠየቅ ቢልዲንግ ተገዛ። አይ ቲንክ ያው ከማህበረሰቡ በተዋጣ ገንዘብ ነው የተገዛው። ከዛ በኋላ ቢልዲንጉ ላይ አንዳንድ ችግሮች ተፈጠሩ። በተለይ ክፍያን አስመልክቶ እዚህ ፊት ለፊት የምትመለከቱት አቶ ባዩ ኪዳኔ ተሯሩጦ
ቢልዲንጉን ሴቭ አደረገው። ከዛ በኋላ ነው የቢልዲንግ ኮሚቴ ትረስቲንግ ኮሚቴ በሚል ቦታው ላይ ተቀምጠዋል። ነገር ግን በቦርድ አካባቢ ያሉ ሰዎችም ኮሚኒቲ ውስጥ ያሉ ሰዎችም በእነዚህ ኮሚቴዎች ብዙ ኮምፕሌን ያደርጋሉ። ከኋላ ሆነው ኮሚኒቲውን የሚገፉ ወይንም ደግሞ የሚመሩ ናቸው የሚልም ሩመር አለ። እኔም እንደተመለከትኩት አንዳንዶቹም እዛው ኮሚኒቲ ውስጥ በምንሄድበት ጊዜ በመጥፎ አይናቸው ሁሉ የሚያውናሉ እዛ ውስጥ ከዚህ ውስጥ ካሉት እና ይሄ እንደ ኢትዮጵያዊ በመጀመሪያ ደረጃ የኢትዮጵያ ማህበር በቶሮንቶና አካባቢ የግለሰብ አይደለም፣ የሁላችን የኢትዮጵያውያኖች ነው ብለን በተደጋጋሚ እንናገራለን። ነገር ግን አንዳንድ ኢትዮጵያውያን ግለሰቦች እንደ ግል ንብረት እንደሚያደርጉት ስሜቱ አለ። አብሮ መስራት ጥሩ ነው። አብሮ መሆን ጥሩ ነው። በተለይ አንዳንዶቹ በእድሜም የኛ ታላላቆች ናቸው። ግን ከምርጫ ጀምሮ ተመልክቼዋለሁ። ለምሳሌ ባለፈው ምርጫ ላይ ኃይለኛ ሲሳተፉ ኢቨን በጣም የሚገርም ነገር ቆጠራ ላይ ሁሉ ልክ ዴኦን ላይ ኮሚኒቲ አክሰስ ያደርጉ የነበሩ ሰዎች እዚህ ውስጥ አሉ። ስለዚህ 10 ዓመት ቆይተዋል። ሌላ 5 ዓመት ከቆዩ የኢትዮጵያ መንግስት ሆኑ ማለት ነው። ስለ ዲሞክራሲ፣ ስለ ሰው መብት፣ ስለ ኃላፊነት የምናወራ ከሆነ መልቀቅ አለባቸው። ምን ይሉሃል? አንዳንድ ከማህበረሰቡ ስንጠይቅ አይ ይሄ የሆነው እኮ ህጉ ስለሚፈቅድ ነው ይላሉ። ባይሎ ራሱ የተጻፈው እዚህ ውስጥ ካሉ ሰዎች አንዳንዶቹ ባይሎ ተጽፏል። እንግዲህ ባይሎ ይሁን ግን ኮመን ሰንስ በቃ እኔ የድር ሊቀመንበር 4 ዓመት ነበርኩ፣ እስቲ ሌሎቻችሁም ደግሞ ስሩ እና እዩት ይባላል። በዚህ አጋጣሚ አንድ መናገር የምፈልገው ነገር እነዚህ ሰዎች ሪሊ ሰርተዋል፣ አገልግለዋል፣ በደንብ አገልግለዋል እና 10 ዓመት በላይ ካገለገሉ በቂ ነው የሚል እንትን አለኝ። ባይሎ እንደውም አንድ ማሳሰቢያ የምናገረው ነገር ብዙዎቻችን የመተዳደሪያ ደንብ ባይሎ አናነብም። መሻሻል ካለበትም አዲሱ ቦርድ በጣም እያደነኩት ነው። በጣም ጎበዞች ናቸው። አያያዛቸው በጣም ደስ ይላል። ፕሬስ ኮንፈረንሱ ላይ በደንብ አድርገው ነው ያብራሩልን። ደስ ብሎናል። በይበልጥ መሰራት ያለበት ሲሆን ከዚህ በፊት እንደምታውቀው ከተክለ ሚካኤል ከጠበቃ ጋር አውርተናል። በዚህ ጉዳይ ላይ ተወያይተናል። ብዙም ሰው ተደስቷል፣ ብዙም ሰው ደግሞ ቅሬታ አለ። የሚዲያ ስራ እኛ ማቅረብ ነው። ጠበቃ ተክለ ሚካኤል ለ2 ዓመት በዛው ቦርድ ውስጥ አገልግሏል። ይሄ እዚህ ጋር የምትመለከታቸው ሰዎች ያለነሱ ፈቃድ ወንበር ማዞር አይቻልም ብሎ ተናግሯል። ውሸት ነው ብለዋል። ግን ብዙ ኃላፊነትና መጠየቅ ያለበት ኮሚኒቲው መጠየቅ ያለበት ጉዳይ አለ። አሁን ለጊዜው እሱን በግልጽ እዚህ ላይ አላወጣው። በቅርብ ቀን ግን በአንዳንድ ጉዳዮች ላይ ይዘን እንመጣለን። እስከዛው ድረስ ህገ መንግስቱን ማህበረሰቡ እንዲያነብ እንዲጠይቅ፣ አዲሱ ቦርድ ደግሞ ትክክለኛውን ስራ በመጠንቀቅ ኃላፊነትን ተቀብሎ በመጠንቀቅ እንዲያገለግሉ እንትን እንላለን። ምክንያቱም አንዳንድ ጊዜ ሳትጠነቀቀ ተጠያቂ መሆን። ምክንያቱም በዚህ አጋጣሚ የኢትዮጵያ ማህበር በቶሮንቶና አካባቢ ለረጅም ዓመታት ነን ፕሮፊት ኦርጋናይዜሽን ሆኖ ነው እየሰራ ያለው። ነን ፕሮፊት ኦርጋናይዜሽን ከማህበረሰቡ ከሚዲያ ጋር ግልጽ ግንኙነት መሆን እንዳለበት እንትኖች ያሳያሉ ማለት ነው፣ የከተማው እንትኖች። ስለዚህ ፈርዘር ዊ ታክ እናወራለን። የተላከላቸው ደብዳቤ አለ፣ እሱንም እናቀርባለን። በሚዲያ ያላችሁን ሀሳብ ወይ አስተያየት እንዲሁም ትረስት ኮሚቴዎች፣ ትረስት ቦርዶች መታችሁ እንድንወያይ እጠይቃለሁ። ያንን ስል ደግሞ ብዙ ጥሩ ስራ ሰርታችኋል፣ ከልብ ነው የምናመሰግነው።
ቢልዲንጉንም ሴቭ አድርጋችኋል እናመሰግናለን አሁንም ቢሆን ብርሃን ቴሌቪዥን የኮሚኒቲው ሚዲያ ብቻ ሳይሆን ሜምበርም ጭምርነን ዊ ኮንቲኒው ይሄንን እላለሁ በተረፈ እዚህ ጋር ያሉትን በተለይ የአዲስ ቦርድ ከነ ፕሬዚዳንቷ ጀምሮ ከነ ራሄል ከልብ አመሰግናለሁ እግዚአብሔር ይርዳችሁ ኮሚኒቲ ማገልገል ቀላል ነገር አይደለም እንኳን ኮሚኒቲ ማገልገል ቤተሰብ ማኖር በጣም ከባድ ነው ካናዳው ኢትስ ኖት ኢዚ ብዙ ቻሌንጆች አሉ ይሄንን ቻሌንጅ አብረን ሆነን ነው እንትን ማለት ያለብን ለምሳሌ እዚህ ላይ አንድ እንደገና መናገረው ነገር አለኝ ይሄ ኮሚኒቲ 45 አመት ቆይቷል ብለን ስናወራ በ45 አመት ውስጥ የነበረው ለውጥ 25 አመቱን አብሬ ያለሁ እኔ በጣም ይገርማል የግሩፕ ነው በግሩፕ ይነሳሉ እንደውም በአንድ ወቅት አይረሳኝም እቺን ምሳሌ ሰጣለሁ ህዝቡ ለምርጫ ሲሄድ ነው እኛ የመረጥናቸው ትረስት ምናረጋቸው ሰዎች አሉ እዛውስ ደግሞ አሉ ለአንዳንዶቹ ነው እኛ ነን ኢትዮጵያውያን እኛ ነን ለኮሚኒቲ የሚያገባን የሚሉ ደግሞ ሰዎች አሉ አስፈላጊ ከሆነ ስማቸውን መናገር ይችላል እዛው ኮሚኒቲ ውስጥ አሉ ስለዚህ አዲሱን ትውልድ መስራት የሚጀነው ኤአይ ትውልድ መጥቷል ጄነሬሽን ተቀይሯል ያ ትውልድ እየሸሸ ነው ለምሳሌ በቶሮንቶ ውስጥ ኮሚኒቲው ከመድከሙ የተነሳ የማአት አይነት ድርጅት ለምሳሌ ሲኒየር 2-3 አይነት የሲኒየር ኮሚቴ አለ እዚህ ውስጥ ለምን ኢትዮጵያ ማህበር ውስጥ ችግር አለ ማለት ነው ይሄንን ቁጭ አድርገው ፈተውታል ትልልቅ ሰዎች ናቸው አልፈቱትም ኢትዮ ካንድ ብሪጅ ኢሳ ማነው ወዲኮላ ኢክናስ ራሱ የእርዳታ ድርጅት ነው ፒ2ፒ ቢቂላ አዋርድ ይሄ በሙሉ ምንተወግን ለብቻ ሆነን ድርጅት ተሸክመው እያመሩ ነው ያሉት ስለዚህ ኮሚኒቲው ክሊርሊ ሪስፖንሲብል በሆነ መንገድ ማገልገል መስራት እንዳለበት ደጋግመን እንናገራለን ደብዳቤዎችን እንጽፋለን መልስ መሰጠት አለበት we check እናደርጋለን እያንዳንዱ ነገር አመሰግናለሁ ማህበሩ አንድ ቦርድ ነው ያለው ሁለት ቦርድ ሊኖረው አይችልም ይሄ ትረስቲ የሚባለው ስለ ህንጻው የሚሰራው ከማህበሩ ቦርድ ጋር ያለው ግንኙነትና የሥራ ካሄዱ መልክ መያዝ ይኖርበታል ወደሚቀጥለው ጉዳይ ከመሻገራችን በፊት አጠር ያለ ረፍት እናደርጋለን Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside! ተመልሰን መተናል የብርሃን ቴሌቪዥን እንግዳችን ዝግጅት ነው የተለያዩ ርዕሰ ጉዳዮችን እያነሳን እንቀጥላለን ሰሞኑን አንድ በሶሻል ሚዲያ ላይ ሲተላለፍ የነበረ ቪዲዮ አለ ቪዲዮ ላይ አንድ ጋዜጠኛ የሆነ ሰው ወይንም ጋዜጠኛ ነኝ የሚል ሰው አንድ መኪና ውስጥ ያለ ሰው ሲያናገር ቪዲዮ ሲቀርጽ ያሳያል ይሄንን ሰውዬ ይሄ ጋዜጠኛ ነኝ የሚለው ሰውዬ ፍሪላንስ ጋዜጠኛ እንደሆነ አውቃለሁ ከዚህ በፊትም የተለያዩ ፕሮግራሞችን ሲሰራ ይቻለው ይሄ ሰውዬ ብዙ ጊዜ የሚያነሳቸው ርዕሰ ጉዳዮች ከኢሚግራንቶች እዚህ ሀገር ከሚመጡ ሰዎች መንግስት ለነሱ ብዙ ነገር ያያረገ ለኛ ምንም ነገር አያረግም እንደዚህ የሚሉ ጉዳዮች ላይ የሚያተኩር ነው ሰውዬውን ቃለ መጠይቅ አይነት ነገር ያደርጋል አማን ምናምን ይላል አጠገቡ አንድ ሆቴል ነበረ Welcome to this former Comfort Inn in Pickering, but unless you're an illegal alien, you are persona non grata. Yeah. Okay, are you a refugee, sir, yourself? Yes, of course. Oh, where are you from? I'm from Ethiopia. ፒከሪንግ ነው ከዚህ ከቶሮንቶ እንግዲህ 15-20 ኪሎ ሜትር ራቅ ብሎ ያለ ቦታ ነው
ያ ሆቴል ስደተኞች የሚጠለሉበት ሆቴል ነበረ። አሁን ስራውን ይቀጥል ያቁም እርግጠኛ አይደለሁም። ከዛ ሰውየውን ያናግረዋል። እዚህ ሆቴል ነው ወይ የምትኖረው ይለዋል። አይ እዚህ ሆቴል አይደለም የምኖረው፣ ከዚህ ሆቴል በፊት እዚህ ሆቴል ነበር ወጥቻለሁ ይለዋል። ከዛ በኋላ አሁን ምንድነው ያለ ቤት ተከራይቼ ነው የምኖረው። እንዴት ነው ተከራይተህ የምትኖረው? መንግስት ነው የሚከፍልልኝ እና መኪናውንም ያሉ ከዚህ ጋዜጠኛ ነኝ ከሚለው ሰው ጋር ሌላ ሴትም ነበረች። መኪናውን ያሉ ከዛ በኋላ ከየት ነው የመጣኸው? የት ነው ኦሪጂናሊ ከየት ነው ይለዋል። ኢትዮጵያዊ ነኝ ይላል። ከዛ በኋላ እንግዲህ ነገሩ እየተጋጋለ በኋላ በሚዲያዎች ላይ በሚወጣበት ጊዜ እንዲህ አይነት ነገሮች በሰፊው እየተነሱ የሰዎችን መብት በሚነካ መንገድ የተነሱ ብዙ ነገሮች አሉ። አይመለከታቸውም። ፖሊስም የማይመለከተው ብዙ ነገር አለ። ከዚህ በተያያዘ እኔ ማለት የምፈልገው ነገር ለማን ምን እንደምንናገር ማወቅ አለብን። የራሳችንን ኢንፎርሜሽኖች መንገድ ላይ ለሚገጥመን ሰው ሁሉ ለጠየቀን ሰው ሁሉ መናገር የለብንም፣ መፍራትም የለብንም። መብት ነው። ፖሊስም ከመኪናው ጋር ችግር ቢኖረው የመኪና ባለቤትነት ወረቀት አለ ወይ ይላል። ከዛ በኋላ ኢንሹራንስ አለ ወይ ይላል። ታሪኩ እዛ ላይ ያቀርባል። እንዴት ገዛኸው? ከየት አመጣኸው? እሱ ሌላ ጉዳይ ነው። ሰውየውም መብቱ ነው። ቤት ተከራይቶ መኖር ይችላል። ከሌላ የከፈለልኝ ብሎ ወደ ማብራራትም መሄድ አይጠበቅበትም። ስለዚህ ለማህበረሰባችን ይህንን ቪዲዮ የምናሳይበት ምክንያት መፍራት የለብንም። መብታችን ነው። መብት በቃ ያለ መናገር መብት አለው። አንድ ሰው ምንም ነገር ቢሆን ያለ መናገር መብት አለው። ሌላ ቀርቶ ፖሊስ እኮ አንድ ሰው በሆነ ጉዳይ ጠርጥሮ በሚይዘው ጊዜ ምን ብሎ የሚለው ነገር አለ ወረቀታቸው ላይ የሚያነቡት ነገር። ምንም ነገር ለመናገር አትገደድም። እዚህ ግን የምትናገረው ነገር ወደፊት በፍርድ ቤት እንደ ማስረጃ ሆኖ ሊቀርብብህ ይችላል ይላሉ። ስለዚህ ማንም ሰው ለሚጠይቀን የግል ኢንፎርሜሽናችንን የመናገር ግዴታ የለብንም። መናገርም አያስፈልግም። መብታችንን ማስጠበቅ አለብን። እንዴት ነው አንድ ሰው በተቀመጠበት መኪና ውስጥ ካሜራ ተደቅኖበት የሚቀረጸው? ፈቃደኛ ካልሆነ አይደለም። ለምንድን ነው የሚቀረጸው? ከየት ነው የመጣው ሲባል ከዚህ ነው የመጣሁበት የሚልበት ምን ምክንያት አለው? የት ነው የምትኖረው ሲባል ይሄን እዚህ ነው የምኖረው ብሎ የሚናገርበት ምን ምክንያት አለው? ስለዚህ ለሌሎቻችንም ትምህርት ይሆናል። ማንም ምን የሚጠይቀን አካል በትክክለኛ መንገድ ነው የሚጠይቀን። በዚህ ደግሞ በካናዳ በጣም የታወቀ ነው። ይሄ የተከበረ ሕግ ነው። ፖሊስ እንኳን አንድ ሰው ምንም አይነት የኢሚግሬሽን ስታተስ ይኑረው ወረቀት ይኑረው አይኑረው በአንድ ጉዳይ ከመጣ ጉዳዩን ነው ፈቶ የሚሄደው። ኢሚግሬሽን ስታተስ የሚመለከተው ሌላ ቢሮ ነው፣ ሌላ አካል ነው እና እዚህ ላይ ጥንቃቄ እንድናደርግ ነው። ብሬ እዚህ ላይ የምትጨምረው ካለ? በጣም ነው የማመሰግነው። እኔ ደግሞ ትንሽ በዚህ ጉዳይ ላይ ተንተን ላደርግላችሁ። በመጀመሪያ አንድ ሰው ሪፊውጂ ሆነ ማለት ድሃ ነው ማለት አይደለም። ሪፊውጂ ስደተኛ፣ የፖለቲካ ስደተኛ ነው ሪፊውጂ። ያኛውማ የኢኮኖሚ ስደተኛው ነው። ምክንያቱም እዚህ ሀገር መጥተው ክሌም ሲያደርጉ ኢትዮጵያ ውስጥ እንደዚህ ሆኛለሁ፣ እዚህ ድርጅት ነበርኩኝ፣ መብቴ የተነፈገ ሊያስሩ ሊገሉኝ ስላመለጥኩ ብሎ የሚመጣ ማህበረሰብ ነው። ስለዚህ ብርም ይዞ ይመጣል። እንደውም ለካናዳ ጥሩ ነው። ባይሆን ኢትዮጵያን ዘርፎ ወደ ካናዳ ይመጣሉ እንጂ እና በተለይ በአሁኑ ሰዓት እኛ ከመጣን በኋላ ብዙ ባለሀብት እንትን ብሏል። ልጆቻቸውን፣ ሚስቶቻቸውን ቤትም ራሱ የሚገዙ አሉ። ያ ማለት ሪፊውጂ ማለት ደሃ ነህ ምትበላ የለህም ማለት አይደለም። ለምሳሌ ይሄ ሰውዬ ይሄ ነጭ ሬብል ኒውስ የሚል ላይ ነው እየሰራ ያለው። እንደ ፍሪላንስ ነው። በተደጋጋሚ እንደዚህ አይነት ነገር ሰው ማዋረድ ምናምን ለካናዳ አሰብኩሎ ሜክ ሂዝ ማኒ ኤኒዌይ። አንድ ችግር ያልገባው ነገር ልጁም ያው አዲስ ነው ስለሆነ እውነቱን ነው የመለሰለት። እኛም እኮ ካናዳ በኢሚግራንት የምትኖር ሀገር ነች።
እኛም ታክስ ከፍለን ለካናዳ መንግስት እየኖርን ነው። ይሄም ልጅ ይከፍላል፣ ገና ልጁ ይከፍላል። ሌላው የገረመኝ ነገር ምን አለ መሰለህ? እዚህም ሀገር ነጭና ጥቁር የሚባል ነገር አለ። እኔ ራሻኛ እናገራለሁ። በጣም የሚያስቅ ነገር ነው። የሚገርምህ እጅግ በጣም ብዙ ዩክሬኒያን እዚህ 110,000 ዩክሬኒያን እዚህ ቶሮንቶና አካባቢ አሉ። 110,000 በላይ በጣም የመጨረሻ ቶፕ ኮንዶሚኒየም ውስጥ ነው የሚኖሩት። ዚሃም መኒ እነሱን ግን አይናገርም ነጭ ስለሆኑ ነው። ስለዚህ ልጁ የተናገረው ነገር ትክክል ነው። አለመናገር ይችል ነበር። ጌራር ይሄድ ብሎ ማባረር ይችል ነበር። ነገር ግን ተናገረ። ሌላው አንዳንድ ቦታ ላይ ኬኔዲያኖች ሚግራንት ጠሉ የሚባለው ነገር አልቀበለውም። ምክንያቱም አልቀበለው ምክንያት ዊ ኦል ኢሚግራንት ጠጋ ብለህ ስታወራ እኮ ወይ ከራሻ ነው ወይ ከዩክሬን ነው ወይ ከጀርመን ነው። ይሄ የሁላችንም ሀገር ነው። እንደዛ ነው ማሰብ ያለብን። ለልጆቻችንም እንደዛ ነው መንገር ያለብን። I give you example እንደው ለተመልካቾቻችን ምናልባት ይጠቅማችሁ ይሆናል። ፍርድ ቤት የትራፊክ ቲኬት በቀደም ተጠርቼ ሄጄ ነበረ እና ሄጄ ቆሜ ጠራኝና የዛሬ የሆነ ብርሃኑ አለኝ የዛሬ 7 ዓመት አለኝ ቲኬት ተሰጥቶህ አፒል አድርገ ኮርት አሁን ቲኬቱ መጥቷል። ስለዚህ ጊልቲ ኦር ኖት ጊልቲ ጥፋተኛ ነው አይደለም የኦነር አልኩ። ሳኩኝ እንደውም ፈገግ አልኩና የኦነር ከ7 ዓመት በኋላ ነው የምትጠሩኝ? ስለዚህ አልኩት አሁን ይካንዱ መፍረድ ይችላሉ። ነገር ግን ጥሩ ጠበቃ ይዤ ተመልሼ እመጣለሁ። ይሄንን ነው መናገር የምችለው አልኩት። ከዛ ዝም አለና ቆይቶ ዞር ብሎ ተነጋገረና ኦኬ እኔ ራሴ ጠበቃ ያስፈልግም ይሄን ኬስ ድሮፕ አድርጌዋለሁ አለ። ሊቀጣይ ነበር ግን ፕላኑ እና አንዳንድ ጊዜ ራይታችንን ማወቅ አለብን። መፍራት የለብንም። ያው ችግሩ የኢትዮጵያዊ የኛ ችግር በጣም ብዙዎቻችን እንፈራለን። ምንም የሚያስፈራ ነገር የለም። ጠጥታ አትንዳ ነው። ሰው አቢዩዝ አታድርግ ነው። ህግ ወቅ ካም ዳውን ግን አትፍራ። ምክንያቱም የኢሚግራንትም ሀገር ስለሆነ አንዱን በስራ ቦታ በምን ቦታ እንትን ሊለው ይችላል እና እንዲህ አይነት ኢንፎርሜሽኖች ብዙ ይደርሱናል። ስለዚህ አሁንም መናገር መጨረሻ ፖይንት መስጠት እንፈልገው እንዲህ አይነት ነገር ሲመጣ ያው ልባችሁ ሞላ አድርጋችሁ እኔም ከዚህ በፊት መኪና አስቆሞ ጠይቆኝ አለግረም ከዚህ ጋር ዞር በል ያልኩት ጋዜጠኛውን አይ ካንት እና ራይት አለው። ግን ምንድነው ስደተኛ የሆነ ሰው መንገድ ላይ መለመን የለበትም። እንኳን አዲስ መኪና ንዱ፣ ሬንጅ ሮቨር ብራንድ ኒው መኪና ካላችሁ ግዙ። ይሄንን እላለሁ። አመሰግናለሁ። እና ልጁን ግን በዚህ አጋጣሚ ብርሃን ቲቪ የሚከታተል ከሆነ አይዞህ እንለዋለን። ያኛው ስራውን ስለሚሰራ የህግ ምክርም ሌሎችም ነገሮች ካስፈለገው በኮሚኒቲ ውስጥ ሊታገዝ ይችላል። በዚህ መደንገጥ የለበትም። እንግዲህ ለዛሬ ያቀረብናቸው ነበሩ። ከዛ በፊት ግን አንድ ነገር መናገር እፈልጋለሁ። በተለይ አዲስ የመጣችሁ እንዲህ አይነት ችግር ቢያጋጥማችሁ በኢትዮጵያውያን ማህበር በቶሮንቶና አካባቢ ሳላዲንን ሄዳችሁ ማንኛው ነገር ማነጋገር ትችላላችሁ። በተለይ በአሁኑ ሰዓት በዳይሬክተር ተቀጥሮ በስራ ላይ ስላለ ሙሉ ኃላፊነቱን ወስዶ ይረዳቸዋል። ባይረዳችሁ እንኳን የት ጋር እንደምትረዱ ያደርጋቸዋል። ብዙ ችግሮች አሉ ከተማ ውስጥ። ለምሳሌ የቤት ኪራይ ችግር አለ። እንዲያረክ ብሎ ከዚህ በፊት አንድ ወጣት ሄጄ ቤቱን ካስተካከለ በኋላ መኖር ሲጀምር 3 ወር ጠብቆ ዘመዶቼ ሊመጡ ነው ውጣ አለው እና በአጋጣሚ እኔ ሄጄ አነጋግሬለት እንዲኖር ምክንያቱም ሲያው ልጁ በቃ አሳምሮታል ሩሙን እና እንዲህ አይነት ነገሮች አሉ። ስለዚህ ወደ ኮሚኒቲያችሁ ሂዱ። እንደገና ኮሚኒቲያችሁ ላይ ሜምበር ሁኑ። ብዙ ጊዜ አሳልፈን እንሰጥና ለምሳሌ እዚህ ጋር 10 ዓመት ቆይተዋል መልቀቅ አለባቸው ሲል ለማን እንደሚያስረክቡም አንዳንዴ አይታወቅም። ምክንያቱም ማን ነው የሚረከበው? የኢትዮጵያን ፖለቲካ አለ፣ መጠንቀቅ አለብን። የአብይም ሰዎች አሉ። ባለፈው ለኮሚኒቲ የምትከራከር ከሆነ ወያኔ ልኮት ነው ምናምን ይሉሃል። አሁን ደግሞ አብይ ልኮት ነው እንዳትሉ። ኢትዮጵያዊ ነኝ። እዚህ ያሉት ልጆቻችን እያንዳንዳቸው እንዲረዱ
እንፈልጋለን። ያ ደግሞ መረዳት የሚችሉት በኮሚኒቲ ነው። እንግዲህ ተመልካቾቻችን የብርሃን ቴሌቪዥን ከዳግማዊ ታሪኩ ጋር የምናደርገውን ውይይት በዚህ እናጠናቀቃለን። እጅግ በጣም ደስ የሚል ውይይት ነው። ማንኛውን ነገር ብርሃን ቴሌቪዥን ማነጋገር ከፈለጋችሁ በጣም ደስ ብሎ እናነጋግራችኋለን። የኢትዮጵያ ማህበር በቶሮንቶና አካባቢ አንዳንድ ነገሮችን መነጋገር አለብን። እኛ እናንተ ጥሩ ስራ የምትሰሩትን በሙሉ በግልጽነት አውጥተን ለማህበረሰቡ እናስረዳለን። ስትሳሳቱም አንዳንድ ጊዜ እንመክራለን። ስታጠፉ ደግሞ ማህበረሰቡ ማወቅ ያለበትን እናሳውቃለን። ብርሃን ቴሌቪዥን የእናንተው ሚዲያ ነው። እስካሁን ድረስ ወደ 100 አካባቢ ሜምበር ገብቷል። 400 ሰው ነው ኤክስፔክት የምናደርገው። ይሄን እላችኋለሁ። ኖቬምበር ላይ የብርሃን ቴሌቪዥን 16ኛ ዓመት እናከብራለን ብለን ፕላን ይዘናል። ሁላችሁም ተባበሩ። ብርሃን ቴሌቪዥን ቬሪ ሞደርን፣ በማንኛውም ሰዓት መተን መነጋገር እንችላለን። ዶንት ቴክ ሲሪየስ፣ ፐርሰናል አታድርጉት። ብዙዎቻችሁ ፐርሰናል እንደምታደርጉት ይገባናል። ሌላው ብርሃን ቴሌቪዥን ለዩቲዩብ ቻናል ገንዘብ ወይንም ደግሞ ለግል ጥቅም ምንም እናደርገው ነገር የለም። we have a job፣ ልጆቻችን እያሳደግን ነው። ነገር ግን ኮሚኒቲ ከኛ በታች አሉ። እኛ ጋር እየተደወለ ብዙ ችግር ይነገረናል። ያ በኮሚኒቲው ስር እርዳታ እንዲሆን ነው የምንጠራው። ይህንን እላለሁ። በየጊዜው እየመጣን በሳምንት አንድ ጊዜ እንደዚሁ የእንግዳችን ፕሮግራም መቼም ዳግማዊ ዛሬ ጊዜ ወርቅ ነው። በጣም አመሰግናለሁ። እንግዲህ ተሰናበት አንተ። እሺ፣ በያላችሁበት መልካም ጊዜ። የዛሬውን ዝግጅት በዚሁ አጠናቀናል።